ስትጠብቁት ለነበራችሁ እንግዲህ አስደንጋጭ መረጃ ነው። አሜሪካ ስትሰጥ የነበረውን ዲቪ አቁማለች። ከዚህ በፊት ታውቃላችሁ የተለያዩ መግለጫዎች ወጥተዋል። የአሜሪካን መንግስት ያወጣቸው የተለያዩ መግለጫዎች ነበሩ ዲቪን በተመለከተ። ያው መረጃው አስቸኳይ ስለሆነ እንደምታዩኝ ስቱዲዮ ውስጥ ሆኜ አይደለም ሪከርድ እያረኩላችሁ ያለሁት፣ ቤት ውስጥ ነኝ። ግን መብራትም የለም ካሜራም አላበራውም፣ በስልኬ ነው ያው መረጃውን ቶሎ ወደ እናንተ ለማድረስ ማለት ነው። እና የአሜሪካን መንግስት ከዚህ በፊት እንግዲህ $1 አፕላይ አድርጌያለሁ ብሎ ነበር። ከዚያም በተጨማሪ የፓስፖርት ኢሹዎች ገና ያልተፈቱ አንዳንድ ጉዳዮች እንዳሉ አብዛኞቻችን ስንሰማ ነበር። እኛም እንግዲህ በዩቲዩብ ቻናላችን በቴሌግራም ቻናላችን ላይ ስንነግራችሁ ነበረ በተለያዩ ምክንያቶች የዲቪ ሁኔታ ዘግይቷል የሚል ማለት ነው። የአሜሪካን መንግስት ካስቀመጣቸው ምክንያቶች መካከል አንደኛው $1 አፕላይ እያደረኩኝ ነው። ስለዚህ ይህንን $1 አፕላይ እያደረኩኝ ስለሆነ በጣም ብዙ የሲስተም ስራዎች ስለሚያስፈልጉኝ ይሄ አዳዲስ ነገሮች ወይንም ቼንጆች እስኪስተካከሉ ድረስ በትዕግስት ጠብቁ እንጂ ዲቪ 2027 አልቀረም አለ የሚል መግለጫ ከዚህ በፊት አውጥቶ እኛም ኦፊሻል ዌብሳይታቸው ላይ ገብተን መግለጫውን አስነብበናቸዋል። ያው ትዝ ይላቸዋል ብዬ አስባለሁ። ነገር ግን አሁን ላይ ቢቢሲ አንድ መረጃ ይዞ ወጥቷል። ቢቢሲ ይዞት የወጣው መረጃም እንግዲህ ዲቪ 2027 ብቻም ሳይሆን ከዚህ በኋላ አሜሪካን የምትሰጠው ግሪን ካርድ ወይንም ደግሞ ዲቪ አቁሟል የሚል ነው። እኔ እስኪ መረጃውን ላንብብላችሁ። እዚህ ጋር መረጃውን ላንብብላችሁ። ቢቢሲ ቀጥታ ያወጣው መረጃ ነው። እኔ አሁን የማነብላችሁ የቆመበት ምክንያት እንግዲህ ያው ዶናልድ ትራምፕ ማለት ነው ባለፈው ሳምንት በብራውን ዩኒቨርሲቲ በተፈጸመ የጅምላ ጥቃት፣ ያው ጅምላ ጥቃት ነበር እንደምታውቁትና 2 ሰዎች መገደላቸውን ተከትሎ ነው የአሜሪካ ግሪን ካርድ ሎተሪ ዲቪ ያገዱት። ዶናልድ ትራምፕ ይህንን ምክንያት አድርገው ነው ማለት ነው። ጥቃቱን ፈጽሟል ተብሎ የተጠረጠረው ሐሙስ ዕለት ነበር። ያው ጥቃቱን ፈጽሟልም ሞቷልም ተብሎ የተጠረጠረው ሰውዬ ሐሙስ ዕለት ነበረ ሞቶ የተገኘው። ፖርቹጋላዊ በአውሮፓውያኑ 2017 ዲቪ ሎተሪ አሸንፎ ወደ ሀገሪቱ የገባ ነው ይሄ ሰው ማለት። ኢማጂን እንግዲህ አሁን ዲቪ 2027 ነው አፕላይ ለማድረግ ያሰብ ነው። ይህ ማለት ከ10 ዓመት በፊት ነው ይህ ሰው እንግዲህ ወደ ሀገሪቱ የገባው ማለት ነው። በነገራችን ላይ አንዳንዴ የሆነን ነገር ለማገድ ሲፈልጉ በቃም ትንሽ ነገር ነው የሚፈልጉት እንጂ ይሄ ሰው በዲቪም ስለገባ አይደለም። በተለያዩ መንገዶችን ቢገባ ያው ሰውየው ችግር ካለበት ያው ምንም የሚቀር ነገር የለም። ኤኒዌይስ ግን አገር ውስጥ ደህንነት ሚኒስቴር የሆኑት ክሪስቲ ኖም በዚህ አስከፊ ፕሮግራም አሜሪካውያን ከእንግዲህ እንዳይጎዱ ለማረጋገጥ በሚል ትራምፕ በሰጡት መመሪያ መሰረት የቪዛ መርሃ ግብሩን ለጊዜው እንዲቋረጥ መደረጉን ተናግረዋል ነው። እንግዲህ ብዙዎች አንዳንድ ቅሬታ ነበራቸው። ዲቪን ተመልክቶ በጣም የተለያዩ ሰዎች ወደ ሀገሪቱ ይገባሉ፣ ለሀገሪቱ ነዋሪዎች ይሄ ደህንነት አደጋ ነው ብለው እንዲህ አይነት አይዲያ የሚያነሱ ሀሳብ የሚያነሱ ሰዎች ነበሩ። ስለዚህ ይህ ሰው በዲቪ ምክንያት 2017 ላይ መግባቱን ተከትሎ ነው አሁን ዲቪ የለም የሚለውን ወይንም ለጊዜው መታገዱን ያሳወቁት። በነገራችን ላይ ያው ለጊዜው ታግዷል ነው የተባለው። ይህ ማለት አይታወቅም መቼ ክፍት እንደሚደረግ። ያው ጊዜያዊ እገዳ ነው፣ ቋሚ እገዳ አይደለም። ስለዚህ ይሄ ጊዜያዊ እገዳ ሊነሳም ይችላል ላይነሳም ይችላል። ኤኒዌይስ ግን ለጊዜው ታግዷል ማለት ነው። በእኔ ግምት በዚህ ዓመት እንደው ይኖራል ብዬ አልገምትም። ኦፍ ኮርስ እኛም ዲቪ መዝግበን ነበር በጣም ብዙ ሰዎችን። እስኪ መረጃው ልጨርስላችሁ። የአሜሪካ ባለስልጣናት ተጠርጣሪው 48 ዓመቱ ክላውዲዮ ኖቭስ ቫለንቴ፣ እኔ ስማቸው ብዙ አይነበበኝም፣ በዚህ ሳምንት መጀመሪያ ላይ የፓሳቹሴትስ የቴክኖሎጂ ተቋም ፕሮፌሰር ሎሬሮንም ገድሏል። እንግዲህ የሰውየው ስም ነው። ገድሏል ብለው እንደሚያምኑ ተናግሯል። የዲቪ ሎተሪ ፕሮግራሙ በአሜሪካ በስደተኝነት በቂ ድርሻን ላላገኙ ሀገራት ዜጎች በየአመቱ ኦፍኮርስ ይታወቃል 50,000 ቪዛዎችን ይሰጥ ነበረ። በቃ 50,000 የሚደርሱ ይህ ማለት ዲቪ አፕላይ ስታደርጉ ለ50,000 ሰዎች ዲቪ ደርሰ ነበር። በነገራችን ላይ የዘንድሮ ዲቪ ኖሮ በነበረ በጣም ብዙ ሰዎች ሰፊ እድል ነበራቸው። ባይዘው በጣም ብዙ ሰዎች ሰፊ እድል ነበራቸው። ምክንያቱም $1 አፕላይ ተደርጓል። ይሄ $1 ደግሞ በጣም ብዙ ሀገራት መፈጸም አይችሉም። ይህንን $1 መክፈል አይችሉም። ለምንድን ነው መክፈል የማይችሉት? ከኤሌክትሮኒክ ክፍያ ነው። በቀላሉ ማስተር ካርድ አክሰስ አያደርጉም። በዛ ላይ ደግሞ ከዚህ በፊት ጠቁሚያችሁ ነበረ አንዳንድ አሜሪካን መንግስት ኦፊሻሊ የማይቀበላቸው ካርዶች አሉ። ለምሳሌ ባይቢት ካርድ፣ ሌሎችም እንዲህ ክሪፕቶ ጋር የሚገናኙ ካርዶች እነሱን እምብዛም አይቀበልም እና እነሱን ሁላ ላይቀበል ይችላል። ይሄ ደግሞ በጣም ብዙ ሰዎችን ፊልተር ያደርጋል። ብዙ ሰዎች አፕላይ እንዳያደርጉ ትልቅ እንቅፋት ነው። እስከዛሬ 25 ሚሊዮን ምናምን ሰው እንኳን አፕላይ ቢያደርግ ዘንድሮ በግማሽ ይቀንሳል። ይሄ ደግሞ የማሸነፍ እድሉን በጣም ያሰፋው ነበር ማለት ነው። ስለዚህ
ኖም በማህበራዊ ሚዲያ ላይ እንደነገርኳችሁ ትራምፕ ቀደም ሲል በኒውዮርክ ከተማ 8 ሰዎች በጭነት መኪና ተገጭተው ከተገደሉ በኋላ ፕሮግራሙን ለማስቆም ታግለዋል ብለዋል። ይህ ማለት የሆነ አንዳንድ ሙከራዎች እንደነበሩ ነው የሚያሳየው። ኖም እንዳሉት የኡዝቤኪስታን ተወላጅ የሆነው ሳይፎሎ ሳይፖቭ አይ ዶንት ኖ እኔ ዜና ማንበብ ላይ ጎበዝ አይደለሁም፣ መረጃውን ለመስጠት ያክል ነው። የኢስላሚክ ስቴት ደጋፊ የሆነና ለተፈጸሙ ጥቃቶች በርካታ እድሜ ልክ እስራት የተፈረደበት ግለሰብ በዲቪ 1 ፕሮግራም መሰረት ወደ አሜሪካ ገብቷል ይላል። ከዚህ በፊት ማለት ነው። ያው በነገራችን ላይ አንዳንድ ነገሮች ብሌም ይደረጋሉ ሰዎችን እንዲሁ በቂ ምክንያት ሳይኖር ማለት ነው። ኃላፊዋ የፕሮግራሙን መቋረጥ ይፋ ያደረጉት የፕራውን ዩኒቨርሲቲ ጥቃት ፈጻሚ ነው የተባለው ኔቭዝ ቫለንቴ በሳሌም ኒው ሃምፕሻየር በሚገኝ መጋዘን ውስጥ ሞቶ ከተገኘ ከጥቂት ሰዓታት በኋላ ነው ይላል። ይህንን ዘገባ ይዞላችሁ የወጣው ቢቢሲ ነው። እኔ ልክ ይሄ ዘገባ እንደወጣ ወዲያውኑ ዲቪ ሎተሪ ኦፕን የሚደረግበት አናውንስ የሚደረግበት ዌብሳይት ላይ ገብቼ ቼክ አድርጌያለሁ። ያው እዚህ ጋር እንዳሳየዋችሁ ምንም አዲስ ነገር የለም። ከዚያም በተጨማሪ ደግሞ እንዲህ አዳዲስ መረጃዎች ሲኖሩ አናውንስ የሚያደርጉበት የራሳቸው ኦፊሻል የሆነ ዌብሳይት አላቸው። እዚህም ዌብሳይት ውስጥ ገብቼ ነበረ ቼክ ለማድረግ ሞክሬያለሁ። ያው ምንም የወጣ ነገር የለም። እንግዲህ ቢቢሲ ይህንን መግለጫ ምናልባት እንግዲህ አንዳንዴ እያንዳንዱ ነገር ኦንላይን ፐብሊሽ ላይ ይደረግ ይችላል ይዞ ወጥቷል ማለት ነው። ያው ቢቢሲ ደግሞ በእንዲህ አይነት መረጃዎች ላይ ይዋሻል ተብሎ አይገመትም። እኔ ይህንን መረጃውም ኦፍኮርስ ቲግቫህ ምናምን ለቆታል፣ ግን በትክክል ቲግቫህ ከቢቢሲ ወስዶ ነው ወይ የለቀቀው የሚለውን ቢቢሲ ውስጥ ገብቼ በተለይ ቢቢሲ አማሪክም እሱም ጭምር ነው ይህንን ዘገባ የሰራው። ስለዚህ ወደ ማጠቃለያው ስንሄድ እስከ ዛሬ ብዙ ነገሮች ስንጠብቅ ነበረ። $1 አፕላይ ተደርጎ ፓስፖርት አለ፣ ፓስፖርት የለም፣ ብዙ ዝግቦች ነበሩ በዚህ የዲቪ 2027 ዙሪያ። በስተመጨረሻም እንግዲህ እንደማይኖር ነው ይሄ ጊዜያዊ ውሳኔ ያረፈው። ጊዜያዊ ውሳኔው ይሻሻላል ወይንስ አይሻሻልም፣ አዲስ ህግ ይወጣል ወይንስ አዲስ ህግ አይወጣም የሚለውን እንግዲህ ቁጭ ብለን ነው የምንጠብቀው። እኛም እንግዲህ ብዙ ሰዎችን ወረፋ ሲዘን ነበረ። ወረፋ ያስያዝነው ለምንድን ነው? $1 መክፈል የማይችሉ ሰዎች እኛ ከፍለንላቸው አፕላይ እንዲያደርጉ ወረፋ ሲዘን ነበረ። ነገር ግን አሁን ያለን አማራጭ ምንድን ነው? ሁኔታው ሲታይ ትንሽ አስቸጋሪ ስለሆነ ለተመዘገቡ ሰዎች የከፈሉትን ገንዘብ እና ወረፋቸውን ተመላሽ ለማድረግ ወስነናል። ምናልባት ይህንን የኔን ዩቲዩብ ቻናል አይታችሁ የተመዘገባችሁ ካላችሁ አዋሩኝ፣ ቴሌግራም አድራሻ ላይ አዋሩኝ። ቀጥታ እኔ ገንዘባችሁን ተመላሽ አደርጋለሁ። ኦፍኮርስ እኔ ብቻ አይደለሁም፣ በጣም ብዙ ሰዎች በአንድም በኩል ሰዎችን ሰፖርት ለማድረግ በተለያየ መንገድ እንግዲህ ምዝገባ አድርገው ነበረ። ይሄ እንግዲህ ዲስኳሊፋይ ነው፣ በቃ ምንም አያገለግልም። ምናልባት እንግዲህ አዲስ ነገር መቼ እንደሚመጣ ስለማይታወቅ 2027 ዲቪ 2027ም ከናካቴው ላይኖር ስለሚችል አይ ዶንት ኖ 2028 2029 ከዚህም በኋላ ምን እንደሚፈጠር አናቅም። ሊቆምም ይችላል፣ አይታወቅም ማለት ነው። ያው ሁሌ ዲቪ ሲባል የተለያዩ ኮምፕሌኖች ይነሱ ስለነበር ማለት ነው። እንግዲህ እንደወረደ ነው ዜናውን ያነበብኩላችሁ። አልተዘጋጀውም፣ ግን መረጃውን ለእናንተ ለማካፈል ነው። ቴንክ ዩ፣ አመሰግናለሁ።